ሰላም እንዴት ናችሁ? ሰላም ናቸው የቤተሰብ? እኔ እግዚአብሔር ይመስገን ሰላም ነኝ። ዛሬ ደግሞ በአጭር ደቂቃ የሚሰራ ለጾም አማራጭ የሚሆን ቆንጆ ጤናማ ምግብ ነው የሰራነው። በጣም ቆንጆ ነው፣ ትወዱታላችሁ። ቪዲዮን እስከ መጨረሻው እንድትከታተሉኝ በትህትና እጠይቃለሁ። ቤተሰቦቼ የምሰራውን ግብአቶች በቅድሚያ አዘጋጅቻለሁኝ። መጀመሪያ ግን አበባ ጎመኑን ከቀነጣጠስኩት በኋላ በምፈልገው መጠንና ሳይዝ እዛ የሞቀ ውሃ ውስጥ ጨምሬ ለ5 ደቂቃ አቆየዋለሁኝ። ወይም ደግሞ ስቲም ማድረግ እንችላለን። እኔ ትንሽ ጨው ያለበት የፈላ ውሃ ውስጥ ለ5 ደቂቃ ካቆየሁት በኋላ እሳት ላይ ምድጃ ላይ ካቆየሁት በኋላ አጥልዬ ያስቀምጠዋለሁኝ። እዚህ በማጥለያ አጥልዬ ያስቀምጠዋለሁኝ። እስከዛ ደግሞ ሌላ መጥበሻ ጥድና የምንጠባብሰውን እንጠባብሳለን ማለት ነው። ጤናማ የሆነ የአበባ ጎመን ጥብስ አዘገጃጀት ነው የምንሰራው። ዘይት ጨምሬያለሁኝ። የኑግ ዘይት ነው የምጠቀመው። እዛ ቀይ ሽንኩርት 2 ከፍ ያለ ቀይ ሽንኩርት በ4 ማዕዘን የተከተፈ ጎላ ጎላ ብሎ አበባ ጎመኑን ያህል መጠን እንዲመሳሰልልኝ ብዬ እንደዛ ከተፌዋለሁኝ። እዛ ሽንኩርታችንን ጠበስ ጠበስ እናደርጋለን። ሌሎች አትክልቶች ደግሞ ቤታችን ውስጥ ያለውን መጠቀም እንችላለን። ተጨማሪ አትክልቶች ጨምረን አበባ ጎመናችንን መጥበስ እንችላለን። ከአበባ ጎመኑ ጋር መጠኑ እኩል እንዲሆንልኝ ካሮትም 1 ከፍ ያለ ካሮት ከትፌ አጥቤ ጨምሬዋለሁ። ከሽንኩርቴ ጋር አንድ ላይ ጠብሳለሁኝ። ወቅቱም ጾም ስለሆነ የተለያዩ አትክልቶችን በተለያየ መንገድ ወዲያው ተጠብሰው ወዲያው የምንመገባቸው በአጫጭር ደቂቃ ውስጥ የሚሰራ ብዙ አይነት አሉ። ከዛ ውስጥ አንዱን ከሌሎች የጾም ምግቦች ጋር የምናቀርባቸው በጣም ሲቀርብ ደግሞ ገበታ ላይ የሚያምር ላይን የሚስብ ቆንጆ አዘገጃጀት ነው የምናዘጋጀው። አበባ ጎመንን በተለያየ ነገር አይነት መልክ አድርገን እንጠብሰዋለን፣ እናዘጋጀዋለን። ይሄኛው ግን ጤናማ የሆነው መንገድ ነው። ካሮቱና ሽንኩርቱ አንድ ላይ እንዲጠበስልኝ ትንሽ ደቂቃ ወስጄ ጠበስ ጠበስ አደርገዋለሁኝ። የምድጃችንን ሙቀት ዝቅ እናደርገዋለን። አትክልት ስለሆነ እንዳይቃጠልብን፣ እንዳይግለበለብ፣ መልኩን እንዳያጣው፣ ውስጡ ጣዕሙን እንዳያጣብን፣ ተቃጥሎብን ዝቅ እናደርገዋለን። የማብሰያ ምድጃችንን ማለት ነው። ነጭ ሽንኩርት የማይቀር ነው። 1 የሾርባ ማንኪያ ነጭ ሽንኩርት ጨምሬያለሁኝ። መጠኑ በርከት ቢል ነጭ ሽንኩርቱ ምንም ጥቅም እንጂ ጉዳት የለውም። ካለን ጨመር አድርገን አትክልቶች ስንሰራ ነጭ ሽንኩርት ጣዕሙን ቆንጆ ጣዕም ይሰጥልናል፣ ቃናውን ይቀይርልናል። ነጭ ሽንኩርቴንም ጨምሬ እንደዚህ መልኩን ጠብቆ እንዲሄድ እንዳይጠቁርብን ተጠንቅቀን አጭር ደቂቃ ነው የሚፈጀው። ጠበስ ጠበስ ተደርጎ ከሌሎች አትክልቶች ወጦች ጋር የሚቀርብ ነው። ፎሶሊያውንም በዛው በተመሳሳይ መልኩ በዛው ጠብሼዋለሁ። አከታተፉ አንድ አይነት ሲሆን ያምርልናል፣ ላይን ይስባል፣ ያምራል። ፎሶሊያውንም መልኩን ወዙን እንዳያጣ ጥውልግ እንዳይል በጣም ሲጠበስ እሳት ሲበዛበት ጥውልግ የማለት ባህሪ ያለው። ስለዛ መጠንቀቅ አለብን አትክልቶች ስንሰራ። እዚህ ጋር የጨመርኩት አፍሪጅ እና እርድ ጨምሬያለሁኝ። ቅመም እንግዲህ ያለንን ላልጫ ለጥብስ የሚሆነውን ቅመማ ቅመሞች መጠቀም እንችላለን። ሮዝመሪ ፓውደሩን ፈጭተን ያስቀመጥነው ካለ እሱን መጠቀም እንችላለን።
እርጥቡ ካለ ደግሞ ከላይ መጨረሻ ላይ ጣል እናደርግበታለን። በሶ ብላ ካለ ቆንጆ ጣዕም ይሰጥልናል። እንዲሁም ደግሞ ደረቁን ተፈጭቶ ለብቻው በሶ ብላ ቢቀመጥ እንደዚህ አይነት አትክልቶችን ስንሰራ በጣም ጣዕሙ ቆንጆ ነው የሚሆነው፣ ያጣፍጥልናል። ጨው መጠነን እንጨምራለን። የምንሰራበትን ምድጃ ሙቀቱን ዝቅ ማድረግ አለብን። ዝቅ አድርገን አትክልቶችን ስንጠብስ መጠንቀቅ አለብን። ከዛ ፍል ውሃ ውስጥ ለ5 ደቂቃ ያቆየሁትን አበባ ጎመን ተጠንፍፎ ድርቅ ብሎ ነበር። አሁን አጠንፍፌ አቆይቼዋለሁኝ። አሁን ጨመርኩት። ከሌሎች አትክልቶች ጋር እንደዚህ አድርገን መልኩም በጣም ያምራል። ጊዜ አይወስድብንም። የአበባ ጎመን አንደኛው የአሰራሩ መንገድ ይሄኛው ነው። እኔ ይሄኛውን አሰራር እወደዋለሁ። እንደ ብስኩት ከሚጠበሰው ይሄኛው ጤናማ ነው ብዬ ነው የማስበው። በጣም ነው የሚያምረው። በጣም ቆንጆ ነው። ቃሪያ ጣል ጣል አድርገን እንዳልኳችሁ ሮዝመሪ ካላችሁ ከላይ ቅጠሉን ጣል እናደርጋለን። ከሌለን ደግሞ ፓውደሩን ፈጭተን ስናገኝ ፈጭተን ማስቀመጥ እንችላለን። እንደዚህ አትክልቶችን አልጫ ነገሮችን ስንሰራ የማናገኛቸውን ቅመሞች፣ እርጥብ ቅመሞች በደረቁ ፈጭተን ማስቀመጥ እንችላለን። ከዛ እንዲህ ስንሰራ በትንሽዬዋ የሻይ ማንኪያ በተን እያደረግን ጣዕሙን ቆንጆ ያደርግልናል። ሁልጊዜ እርጥብ ቅመሞችን አናገኝም። በመሆኑም በመገኘንበት ወቅት አድርቀን ፈጭተን እናስቀምጠዋለን ማለት ነው። ነጭ ሽንኩርትንም እንደዛው የነጭ ሽንኩርት ፓውደርም ቆንጆ ነው። የታሸገውን ከምንገዛ እርጥቡን ስናገኝ ፈጭተን አድርቀን ማስቀመጥ እንችላለን። ቤተሰብ በዚህ መልኩ ሰርቼዋለሁኝ። በጣም ቆንጆ ነው። ፈጣን አሰራር ነው። እንደዚህ ገበታችንን ድምቅ ያደርግልናል ማለት ነው። እስካሁን አብራችሁኝም ስለቆያችሁ ከልብ አመሰግናለሁ ቤተሰቦቼ። በሌላ ቪዲዮ እስከምንገናኝ ቻው፣ ደህና ቆዩኝ።